ማን ነው የሚያወራው? ወይኔ አምላኬ ሰው እያወራ ነው። ችግሩ ምንድነው? ማታ መጥፎ ምግብ በልተህ ነበር እንዴ? እየቃዠህ እኮ ነው። Get out. ወይኔ ይሄማ ጎስት ነው። ሩጥ፣ ይሄ ጎስት ነው። ቆይ የወርቅ ዘውዱ የት ሄደ? ጉድ ሞርኒንግ አለቃ። ደምት ዛሬ ብዙ የሳምቡሳ ቺዝ ገዝቻለሁ። ሞክረው፣ በጣም አሪፍ ነው ለጭንቅላት። አሊያ የኔ ጭንቅላት በፒዛ ሳይሆን በጥያቄ ነው የሚሰራው። ዋው አለቃ ይገርማል። ዛሬ ከመርማሪ ቡድኖች ደብዳቤ መጥቷል። መርማሪ አለቃ፣ ትላንት ምሽት በአንድ ሙዚየም ችግር ተፈጥሯል። አንዳንድ ስዕሎች ማውራት ጀምረዋል። ከዛም የሙዚየሙ ጠባቂዎች ፈርቶ ሸሽተዋል። የሚገርመው ነገር ደግሞ ውድ የሆነም የወርቅ ዘውድ ጠፍቷል። አንዳንዶች ይሄ ማጂክ ነው ሲሉ፣ አንዳንዶቹ ደግሞ ኢሉዥን ነው ይላሉ። ይህን ችግር ቶሎ መፍታት ያለብን ይመስለኛል። አለቃ ስዕሎቹ እያወሩ ነው። እኔ ቤቴ ውስጥ ያሉ ስዕሎች እኮ ራሱ መፍራት ጀመርኩ። አሊያ ጎስት በፍጹም አያወራም። ሰዎች እንዲያወራ ያደርጉታል እንጂ አንድ ተራ ስዕል ማውራት ጀመረ፣ ከዛ የወርቅ ዘውድ ጠፋ። ስለዚህ ያልክ ያለው የሆነ ሰው ለመረበሽ የስዕሉን ማውራት ተጠቅሟል። የማጉል ወዳጆች፣ ባለፈው ምሽት ስዕሉ አውርቷል፣ ወርቁም ጠፍቷል እና ይሄንን ሁሉ የማን ብልጥ ሰው እንደሚያደርገው ማወቅ አለብን። አለቃ እባክህ፣ ይሄ ስዕል ችግር አለበት። አለቃ አየህ፣ ነግሬህ ነበር፣ እነዚያ ስዕሎች አስፈሪ ናቸው። ባለፈው ምሽት ይሄ ራሱ ነው የወደቀው። አለቃ ምናልባት ጎስት ይሆናል ገፍቶ የጣለው። እዚህ ጋር ካሉ ስዕሎች አንዱ ችግር አለበት እና የትኛው እንደሆነ መለየት ትችላላችሁ? ወደዚህ ስዕል ተመልከቱ። ትንሽ ተዛብቷል። የሆነ ሰው ሊያንቀሳቅሰው ሞክሯል ማለት ነው። በጣም የሚገርም ነው። የሚያስፈራው እሱ ነው፣ እንዳትጠጉት። አለቃ ስዕሉ ወደ አንተ እያፈጠጠ ነው። ይሄማ በቃ ጎስት ነው። የማውል ወዳጆች፣ እዚህ ጋር የሚያስገርም ማስረጃ ይቻለሁ። ስለዚህ እናንተ ማስረጃው ምን እንደሆነ መገመት ትችላላችሁ? ቀደም ካየሁት ጋር የሚመሳሰል የእጅ አሻራ ይቻለሁ። የሆነ ሰው ሊያንቀሳቅሰው ሞክሯል፣ ግን ለምን? የሚገርም ነው አለቃ። ሁለቱም ላይ የእጅ አሻራ ተገኝቷል፣ ግን ምንም የለም። እዚህ ጋር ታዲያ ስዕሉን መንካት ለምን ይፈልጋሉ? እና ስዕሉ ደግሞ ንጹህና አዋራ እንኳን የለበትም። አለቃ ግን ይህን ስዕል መንካት ለማንም አይተፈቀደም። ግን አለቃ አሁን ምንም እያወራ አይደለም። ወይም ማታ ብቻ ነው እንደሚያወራው? ችግር የለውም፣ ማታ መተን ቼክ እናደርገዋለን። አለቃ ምንም እየተፈጠረ አይደለም። ስዕሉ ሙሉ ለሙሉ ዝም ብሏል። ምክንያቱም የሆነ ነገር አልተጨመረበትም። አለቃ ቶሎ ወደዚህ ና። በተመሳሳይ ሌላ ስዕል እያወራ ነው። ከዛ ሌላ ወርቅ ተሰርቋል። አለቃ ብታይ ስዕሉ እያወራ ነበር። ከዛ ውድ የሆነው ካም ተሰረቀ። አለቃ ይሄ ጎስት ማልቲታስክ ሞድ አለው መሰለኝ። እኔ ሄዶ ወደ ስዕሉ። አለቃ ከተማችን ላይ የጎስት ኢንዱስትሪ እየተስፋፋ ነው።
አለቃ ስዕሉን ተመልከት። ትክክለኛው የሆረር ፊልም ነው የሚመስለው። እሺ ሰዎች፣ እኔ ማታ ያወራውን ስዕል አውቄዋለሁ። እናንተስ? ከዚህ ስዕል አጠገብ ተመሳሳይ የእጅ አሻራ አይቻለሁ። ይህ ስዕል ነበር እንዴ ያወራው? አዎ አለቃ፣ በትክክል። እንዴት አወቅ? Iron needs plastic. Mihos are fantastic. ይህን ኬዝ ወደ መፍታት እየሄድኩኝ ነው። ስለዚህ አሊያ፣ ይሄ የኔ ጥበብ ነው። ሌባው ጨዋታ እየተጫወተ እንደሆነ ያስባል፣ ግን የሚጫወትበት ሜዳ የኔ ነው። ስለዚህ ላስረዳሽ። ከመሰረቁ በፊት ምሽት ላይ ሌባው ስዕሉን ካወረደ በኋላ መጀመሪያ ትክክለኛውን ስዕል ያወጣል። ከዛ ስዕሉን በሚመስል ሌላ ፌክ ስዕል ይቀይረዋል። ሙሉ ለሙሉ ተመሳሳይ ነበረ። ተመሳሳይ ከለር፣ ተመሳሳይ ሳይዝ፣ ግን ሚስጥሩ የተደበቀው ፍሬም ውስጥ ነው። ትንሽዬ ስፒከር፣ የሚበራ ላይት ከትንሽዬ ሞተር ጋር ይጠቀማል። ይህ ስዕሉን የሚያንቀሳቀስ ለማስመሰል በቂ ነው። ከዛ ሪሞቱን ሲጠቀሙ ድምፁ ከስዕሉ መምጣት ይጀምራል። ከዛ እዚያ ያሉት መብራቶች መንቀጥቀጥ ይጀምራሉ። ጠባቂዎቹም ይህን ሲያዩ ጎስት ምስሎቹ እየጮሁ ይሮጣሉ። ከዛ ለሌባው ጥሩ አጋጣሚ ይሆንለታል። ክፍሉ ባዶ ሲሆንለት ወደ ሥራ ይገባል። የወርቅ ዘውድ ሊሆን ይችላል፣ ውድ ጌጣጌጥ፣ ብቻ ያገኘው ነገር በቦርሳ አድርጎ ይሰርቃል። ከዛ ማንም ሰው ሳይመጣበት ፌኩን ስዕል አውጥቶ በትክክለኛ ይመልሰና ወደ ቦታው ይመልሰዋል። ከዛ ሁሉንም እንደነበረ ያስመስለዋል። ስለዚህ ሌባው ጨለማን ተጠቅሞ ይሄ ነው አሊያ፣ ሌባው እንዲህ ነው ያደረገው። አለቃ አንተ ጂኒየስ ነህ። አሁን እንዴት እንደምንይዘው እናስብ። አለቃ ሌባው ስዕሉን የሚቀይረው ከሆነ እኛ ከኋላ ተደብቀን ለምን አንይዘው? ከስዕሉ ስር ነው። አሊያ አንቺ የሙዚየም ኤግዚቢት ነሽ እንዴ? አለቃ እሱ ለመስረቅ ጎስት መስሎ ከመጣ እኛ ደግሞ እሱ ለመያዝ ስዕሉን መሆን አለብን። በእርግጥ መጥፎ ሀሳብ አይደለም እሱ። የመጀመሪያው ዘረፋ መንገድ A6 ላይ ነው። ሁለተኛው B12፣ ሶስተኛው C18። ስለዚህ አራተኛው ምን ሊሆን ይችላል? አለቃ የመስለኛል ቁጥሩ 6 እየጨመረ ነው ሄደው። ስለዚህ ቀጣዩ ዘረፋ D24 ላይ ነው። ራሱ ነው። በቃ አሊያ ያልሽው ቦታ እንሂድ። አለቃ ይህ መንገድ D24 አስፈሪ የሆነ ነው። ምን ሼ ነው ፈራው እኮ። አለቃ እባክህ ቶሎና ሰዎቹን ልከናል። ይሄ ምስቲ አንዱን ችግር የምትፈቱት ሁለታችሁ ብቻ ናችሁ። አዎ እንሂድ። አለቃ ሌባው የተጠቀመው የቱን ስዕል ነው? ክፍሉ እኮ በጣም ሰፊ ነው። ይማሁሉ ዳዮች፣ አሁን የምሽት የእንቆቅልሽ ሰዓት ነው። ሌባው ዛሬ የትኛውን ስዕል እንደቀየረ ማወቅ ትችላላችሁ? ይህ ስዕል ያለው ከዳይመንዱ አጠገብ ነው። ስለዚህ ሌባው ሰው ሊያስፈራራ የሚችለው በዚህ ነው ማለት ነው። ነይ አሊያ፣ ይሄ ነው። አለቃ እሱ ጋር የሚመቻ አይመስለኝም። እኔ አይደለሁም፣ ለአንቺ ነው የሚመቸው አሊያ። የሰራሽው ዮጋ ዛሬ ስራ ላይ መሆን አለበት። አዎ እስናክ መያዝም አይቻልም። ወይኔ ጉዴ! ከዚህ ጀርባ ደብቄሻለሁ። ተዘጋጂ አሊያ። ዛሬ ስዕል የሚያስወራው ሌባ መያዝ አለብን። እሺ በደንብ ችሎቴን ወንጀለኛ ለመያዝ እንደተጠቀምኩበት ካወቀ የኔ የዮጋ አስተማሪ ይኮራብኛል። አሊያ አስታውሺ፣ እርምጃ የምትወስጂው ሌባው ስዕሉን ሲነካ ብቻ ነው፣ ከመንካቱ በፊት አይደለም። እሺ አለቃ፣ ግን የኔን ስናክ የሚነካ ከሆነ መጀመሪያ እሱን ነው ማቀቸው። አለቃ የሚሳካ መንገድ አይመስለኝም። ዘና በይ። ልክ እኔ ስዕሉ እንደቀየርኩት ሪሞቱን ተነካዋለህ። በውስጡ ያወራል፣ ጠባቂዎች ይወጣሉ፣ እኛ ደግሞ ዳይመንዱን እንሰርቃለን። እሺ አለቃ። የማሁሉ ወዳጆች፣ አሁን የማጥቃት ሰዓት ነው። አለቃ ፊትህ በድንች የተመታ ይመስላል። አብዛኛው ጊዜ ማስረጃ ሳገኝ ሳምቡሳ መወርወር እወዳለሁ። ዛሬ ጀግና ሆኛለሁ። አሁን የጎስት ሰዓት አብቅቷል። የእስር ቤት ጊዜ ነው ያለው።
አለቃ ይሄ የሚያወራው ሰዓደ ይሞቱ ነው። አለቃ ከዳችን ከሽፏን እኮ። ከዛ ሌባው ወደ አሊያ ሮጠ። ይሄንን ያስመርጥ ነው። ተመስገን አምላክ ይሄ ውድ ስዕል ከመውደቅ ተረፈ። እነኮ ሰውልቹም ዲያውሩ ብቻ ነው የምናደርገው እንጂ የሚሰርቀው አለቃችን ነው። ይገርማል ባክህ፣ ግን አልተሳካልህም አይደለ? አሁን ታሪኩን ንገረኝ ቶሎ በል። ፊዚክስ አንዳንድ ወደ ላይ ዘለሉ ስራ ስትሰሩ ይላል። አለቃ ሌላ ሌባ አለ። ይሄ ማለት እነዚህ ሁለቱ እንደ ማሳሳሻ ናቸው እንጂ ትክክለኛው ተጫዋች ውጪ ነው ያለው ማለት ነው። አለቃ ሲጫወት የነበረው ሰው ያምልጦናል። ከበሩ ውጭ ላይ ማሁል 3 አማራጮችን አይቷል። አሪፍ ቀይ መኪና፣ የስፖርት ሞተርና ያረጀ ሳይክል። ስለዚህ የትኛውን እንደሚወስድ ንገሩኝ። የማሁል ወዳጆች ሰዓት እያለቀ ነው። ሌባው ደግሞ በፍጥነት እያመለጠኝ ነው። ስለዚህ ከነዚህ 3ቱ የቱን መውሰድ አለብኝ? ወደ መኪናው ተመልከቱ። ጎማው የተበላሸ ነው። ሞተሩ ላይ ደግሞ ቁልፍና ሄልሜት አለ። ሳይክሉም ቢሆን ሰንሰለቱ ተበላሽቷል። የስፖርት ሞተሩ ወስዳለሁ። ይሄ መርማሪ ጅራቴ ሊተጣውቁብኛል። ሌባው ማሁል እንዳይከተለው ኳስ መሳይ ነገሮችን መሬት ላይ መጣል ጀመረ። ኳሶቹ መሬት ላይ መንጠር ጀመሩ። ማሁሉም በጎማዎቹ ኳሱን እንዳይወጣበት በቀስታ ፍሪሲዮንና ፍሬም በመያዝ ጀመረ። ከዛ ሞተሩ ቀጥ ብሎ መሄድ ቻለ። ከዛም ኳሶቹን አልፎ ወደ ሌባው ተጠጋ። ወጥመድ ብታደርግብኝም እኔ ግን በቀላሉ ምሸነፍ አይደለሁም። ዋው ብሮ ተመልከት፣ ምንድነው መንገዱ ላይ ያለው? መንገዱ በ3 መንገዶች የተከፈለ ነው። በግራ በኩል ያለው መንገድ ወደ ከተማው ትልቅ ገበያ የሚወስድ ሲሆን ፖሊሶቹም አሉ። መሃል ላይ ያለው ቀጥተኛ መንገድ ደግሞ የጠበቀ ካሜራና ተቆጣጣሪዎች አሉ። በቀኝ በኩል ደግሞ ያለው ያረጀ ድልድይና ትናንሽ መብራቶች አሉበት። የማሁል ወዳጆች፣ ሌባው የቱን መንገድ ይመርጣል? በፖሊሶቹ ጋር ሄዱ ራሱን ችግር ውስጥ ይከተል ወይስ ማንም እንዳየው በጨለማው ይሄዳል? በትክክል ሌባው ጨለማውን ነው የመረጠው። በስተመጨረሻ ደረስኩኝ። ደንብቼ ነበር እኮ መርማሪው ከርቷል። ቆይ እንዴት አንተ? አዎ ካንተ አንድ እርምጃ ሄጃለሁ። ከመለስ አለበለዚያ ውሃ ውስጥ ዘልዬ እገባለሁ። ግን መጀመሪያ ከዛ ድልድይ ስር ውሃ መኖር እንዳለመኖሩን ቼክ አድርግ እሺ። ወይኔ ባዶ ነው። የስዕሉ ሌባ ዛሬ ተይዟል። ሰብስክራይብ አድርጉ። ቅናሽ ጫማዎች ላይ 50% ቅናሽ አድርገናል። ዋው ሐውልቱ ሄደ። ሰማ ዛሬ ደግሞ ስራችን በጣም ደስ የሚል ይመስላል። ዛሬ ሙሉ ከተማዋ በድንጋጤ ውስጥ ነች። ትላልቅ ሐውልቶች በድንገት ወደ ትንሽነት እየተቀየሩ ነው። እንዴት ወይም ለምን እንደሆነ የሚያውቅ ማንም የለም። ምን እየተካሄደ ነው? መርማሪ ሞርሊን ችግር ይፈታ ይሆን? ጠዋት ደርሷል አለቃ። ዛሬ ብዙ ሺህ አምጥቻለሁ። ትፈልጋለህ? ጭንቅላት በደንብ እንዲሰራ ያግዘዋል ብዬ ነው። አሊያ የኔ ጭንቅላት በቺዝ አይሰራም፣ በጥያቄዎች ነው የሚሰራው። ኦህ አለቃ፣ ይሄን ቺዝ ትንሽ መተው አለብን መሰለኝ። ሌላ ኬዝ አግኝተናል። ውድ መርማሪ ማሁል፣ ትላንትና ማታ 2 ቶን የሚያክል ክብደት ያላቸው ሐውልቶች ጠፍተዋል።
ምንም የተሰበረ ምልክት የለም፣ ምንም አሻራም የለም፣ መኪናም የለም። ብቻ ካሜራዎቹ ያሳዩት ሐውልቶቹ በሰከንድ ውስጥ ሲጠፉ ብቻ ነው። ብዙ ባለስልጣናትም ይሄ እንዴት ይሆናል ሲሉ ጠይቀዋል። ማጂክ ይመስላል። ከዚህ ትልቅ ወንጀል ጀርባ ያለውን ነገር መፍታት አለብህ። ቆይ ባለ 2 ቶን ሐውልት እንዴት ጠፋ? ሲጀምር በምን አነሱት? በክሬን ነው? በሮኬት ነው ወይስ ኤሊየኖች ነበሩ? አዎ ማጂክ ሊመስል ይችላል፣ ግን ይህ ማለት መካኒኮች ተደብቀው ይሆናል። የማሁሉ ወዳጆች የዛሬው ስራችን ማን ይህን እንዳደረገ ማወቅ ይሆናል። ምክንያቱም አንድ ሐውልት ሳይንቀሳቀስ እንዴት ሊጠፋ ይችላል? አለቃ ሐውልቱ ቢጠፋም ግን የኔ ኮርስ ዛሬ ጥሩ አይሆንም። በመሳካ ይዤ መሄድ አለብኝ። መርማሪ ማሁል፣ ይሄ ዝም ብሎ ስርቆት አይደለም። ይሄ አስማት ነው የሚመስለው። ስማኝ፣ የኔ አለቃ በጭንቅላት እንጂ በማጂክ አያምንም እና በቁርስም ያምናል። ሐውልቱ ጠፍቷል፣ ግን ማስረጃ የለም። ሶስተኛው ካሜራ ላይ ሐውልቱ ሲጠፋ ይታያል፣ ግን ትክክለኛው ማስረጃ ሁለተኛው ካሜራ ቪዲዮ ላይ አለ። እስኪ አስቡ። ካያችሁት ሐውልቱ ትንሽ ሲሆን ተራው ማብሮት ትንሽ ሆኗል። ሐውልቱ እየቀነሰ መጣና ከዛ ተሰወረ። ወይኔ አምላኬ! የሆነ ሰው ሐውልቱን ቀነሰው። ቆየኔ የምሳቃዬ ተራው ቢቀንስ የምበላው ምግብ እንደዚህ ይቀንሳል ማለት ነው? ወይኔ ከባድ ችግር ነው። አንዳንድ መሳሪያዎችን ተጠቅመዋል፣ እንደ ዕቃ መቀነሻ አይነት። አለቃ ይሄ ነገር እንደተካተለ ላስቲክ ይሸታል። አየህ? መርማሪው ግን እንዴት ለትልቅ ሐውልት መሳሪያ ይጠቀማሉ? ከባድ እኮ ነው። አዎ፣ ግን የሳይንቲስት ስራ ይመስላል። አለቃ ስራዎቹ ሁሉ ምርጥ የሆነ ሳይንቲስትን እናውቃለን አይደለ? ለምን አንደውልለትም? አዎ፣ ሳይንቲስት ጆን። አለቃ የሱን አመል ታውቃለህ? የሆነ ፈጠራ ይሰራና ይረሳዋል እኮ። ወደ ሳይንቲስቱ አሁን እንሂድ። የሳይንቲስቱ ላብ ለመድረስ እነዚህ መንገዶች ማለፍ ነበረባቸው። ወደ ሳይንቲስቱ ቤት ሊወስዳቸው የሚችለው ትክክለኛው መንገድ የቱ ይመስላችኋል? ቢ ላይ ያለው መንገድ ያደርሳቸው ነበረ። ማሁልም መንገዱን ተከትሎ ሄደ። ሲደርሱም የሳይንቲስቱ ቤት በዲጂታል ፓስኮድ የተቆለፈ ነበረ። ትክክለኛውን ኮድ ረስቼዋለሁ፣ ግን ኮዱ ወደ ኋላ ሲደገም አስታውሰዋለሁ ይላል። አለቃ ይህ ማለት ወደ ኋላ ሲመለስ ነው። የማሁል ወዳጆች 2-5-8-3 ወደ ኋላ ሲደገም ምን ይሆናል? መልሱ 3-8-5-2 ነው። ሳይንቲስት እንዴት ነህ? ትንሽ ቀለቅም የተጠቀምኩት በዚህ ጠዋት በጥርስ ብሩሽ ፋንታ ይህንን ግሉ እጠቀማለሁ እና አፌ ክፍት ሆኖ እንዳይቆይም ብዙ እየሞከርኩኝ ነው። እና ሁለታችሁ ምን ትሰራላችሁ? አዲስ ኬዝ አታተማችሁ ወይስ ዶናትስ ተፈልፈላችሁ እንዴ? ሳይንቲስት ምን እያልክ ነው? ትልቅ የነብር ሐውልት ጠፍቷል እባክህ። ምን ነብሩ አመለጠ? ቆይ ትክክለኛ ነብር ነው ወይስ የነብር ሐውልት? ሐውልቱ ነው። አይደለም አዳምጥ ሳይንቲስት፣ የሆነ ሰው ሐውልቱን ቀነሰው። ቀነሰው? በቀመስ ምናምን አስታወስኩ። ምንድን ያስታወስከው? አስታወስኩ የሆነ ነገር ለማስታወስ እየሞከርኩኝ ነው፣ ግን አሁንም ይመስለኛል ለማስታወስ እየሞከርኩኝ ነው። ሙሉ ለሙሉ ረስቼዋለሁ። ሳይንቲስት ቆይ እቃዎችን ሊቀንስ የሚችል ማሽን ወይም መሳሪያ ሰርታ ነበር እንዴ? ሆሆ ይሄን ካሮት ደግሞ ማን ወዝ ያስቀመጠው? እኔ እኮ ካሮት አልበላም። ቆይ ይሄ ካሮት የሆነ ነገር አስታውሰኝ፣ ግን ምንም አላስታውስም። ሳይንቲስት አትቀልድ። ቆይ ቶሎ አስታወስኩኝ። ትልቅ ኃይለኛ መሳሪያ ሰርቼ ነበረ። ስሙ ምንድን ነው? ሽሪንክ ቢን ኤምኬ ይባላል። ግን ምን አይነት ቁጥር ነው? ማርክ 1፣ ማርክ 2፣ ማርክ 7? ወይኔ ቁጥር ራሱ ጠፍቶብኛል። ሳይንቲስት ተብስኬባ ካሰራሩን አሳየ። እሺ ላሳያችሁ። ደህንነቱ የተጠበቀ ቦታ አስቀምጬዋለሁ። ስለዚህ እንድረሱ።
ይሄ ማለት ደግሞ ደህንነቱ የተጠበቀውን ቦታ ራሱ የት እንደሆነ ረስቼዋለሁ ማለት ነው። ይሄ ማለት አሰራሩን የሆነ ሰው ወስዶብሃል። አሊያ ይሄን አየሽ? ምን አለካ? እኔ ቦታውን አግኝቼዋለሁ። እናንተስ አግኝታችሁታል? ተመልከቱ፣ እዚህ ጋር ብዙ የእጅ አሻራዎች አሉ። ስታስቡት ሳይንቲስቱ ለምን አሻራውን እንዲያደርጋል? ይሄ ማለት ግድግዳውን ይነካዋል ማለት ነው። Iron needs plastic. Mehul Sir Fantastics. ሳይንቲስት የሆነ ሰው ወደ ላቡ መጥቶ ነበር እንዴ? አዎ ባክሽ፣ ትላንት ጎብኚዎች ነበሩ፣ የሳይንስ ተማሪዎች። እናም አንዳንድ ነገሮችን እየጻፉ ነበር። የማሁል ወዳጆች የማሰቢያ ሰዓት። እነዚህ የእግር አሻራዎች የተለዩ ናቸው። እግሩ ኖርማል ነው፣ ግን ሌሎቹ ክብ ሆነው ትሪያንግል ናቸው። እና ትሪያንግል ሼፕ ምንድን ነው? ማን ነው አሻራዎቹን ያደረገው? የትሪያንግል ሼፑ ከትራይፖድ ጋር ይመሳሰላል። እናም አሻራዎቹ የሰው አይደሉም፣ ትራይፖድ ነገር ነው። አዎ አስቀመጥኩበት ቦታ ተተው የትራይፖድ ማስቀመጫ ነበረ። እሴን ጭምብረን የጠፋው። ስለዚህ ወንጀለኛው ትራይፖድ ተጠቅሟል። ግን ትራይፖድ የሚያስፈልገው ምን አይነት መሳሪያ ነው? በትክክል ሌባው ሸሪንክ ቢም የተባለውን መሳሪያ ሊያስቀምጥበት ትራይፖዱን ወስዶታል። ሁሉም የወንጀል ትዕይንት ታሪክ አለው፣ ማዳመጥ አለብን። Calibration. Stable. In focus. ዋው! የፈረሱ ሐውልት የት ሄደ ደግሞ? እኔ ቪዲዮ እየቀረስኩኝ ነበረ፣ ግን እያየሁት ሐውልቱ ጠፋ። አንዱንም አግኝቻለሁ። ሙዚየሙ ምን እንደተፈጠረ እናውቀው ነገር የለም። ከዛ መልሼ ትልቅ አድርገውና እሸጠዋለሁ። የከተማው ሀብታም እሆናለሁ። አለቃ ይኸው እሱም ተፋ። ሁሉም ወንጀል ታሪክ አለው፣ ማዳመጥ አለብን አላልኩሽም? ሐውልቱ ሲጠፋ ሁሉም ሰው ሮጦ ሸሸ። የኔ አይስክሬም ደግሞ ወደቀብኝ። ኦህ የዚህ ትንሽዬ አይስክሬም ወደቀባት። ወይኔ ይሄ አይስክሬም ቀዝቃዛ ነው። ይሄ ማለት የወደቀው ከ2 ወይም ከ3 ደቂቃ በፊት ነው። ይሄ ሳለም አሁን ትኩስ ነው። ይሄ ማለት የተቃጠለው ከደቂቃዎች በፊት ነው። አለቃ ይሄ የትሪያንግል አሻራ ጫማ አይመስለኝም። አዎ እሱ የመሳሪያው ማስቀመጫ ትራይፖድ ነው። አለቃ ከማሽኑ የወደቀ ብሎን ይመስላል። አዎ ወንጀለኛው ቶሎ ለማምለጥ ሲል ሳያስበው ከማሽኑ ብሎን ጥሏል። የማሁል ወዳጆች ቀዝቃዛ አይስክሬም፣ የተቃጠለ ሳር፣ የወደቀ ብሎን፣ ይሄ ማለት ወንጀለኛው ያመለጠው አሁን ነው። ስለዚህ ወንጀለኛው ካጠገባችን ያለዋ። ትክክል አሊያ፣ ያመለጠውን በዚህ ነው። አለቃ ፈጣና፣ ይህን ሰውዬ ማስቆም አለብን አሁን። ሐውልት ቁጥር 3 ጥሩ፣ 1 ደቂቃ ብቻ። ከዛ የከተማዎቹ ውድ ዕቃዎች የኔ ይሆናሉ። ጥሩ፣ በዚህ ሰዓትማ ማንም አያስቆመኝም። ማን ነው እዛ ጋ ያለው? ምን ፈልጋቸው ነው? አለቃ ሐውልቱ በግማሽ እየቀነሰ ነው። አዎ ማሽኑ አሁንም አክቲቭ ነው። ሌባውም እዚህ ነው ያለው። ማሽኑ ሊዘጋበት ነው። መርማሪ ማሁል፣ እንዴት ልትመጣብኝ ቻልክ? ቀዝቃዛው ክሬም፣ የተቃጠለው ሳርና የወደቀው ብሎን ሁሉንም ነገር ነገሩኝ። አለቃ ያ መሳሪያ እኔ ላይ እንደማይሰራ ተስፋ አደርጋለሁ። ትንሽዬዋ አሊያ መሆን አልፈልግም። የማሁል ወዳጆች ይሄ መሳሪያ በጣም እየሞቃ ነው እና አንድ ነገር እየሞቃ ነው ማለት ደግሞ ለማስቆም ያለው አማራጭ አንድ ነገር ብቻ ነው። አለቃ ስዊች ኦፍ አድርገው። በትክክል አለቃ አንተን ትንሽ ያደርግህ እየሞከረ ነው።
እናንተ 2 ደቂቃ አርፈዳችኋል። ፈጣን እንደሆንኩኝ ላሳያችሁ። አለቃ ያ ድልድይ ያረጀ ነው እና በሱ ላይ መኪና ከነዳን የኔ ምሳቅ ያውድቅብኛል። ድልድዩ ቢያረጅም አስተሳሰብ ገና አያረጅም። አለቃ ይህ እኮ ወፎችን ብቻ የሚያሳልፍ ነው የሚመስለው። እንዴት ልናልፍ ነው? የማሁል ወዳጆች ሌባው በዚህ በኩል አምልጧል። እናም ጥሩ መንገድ ተጠቅሟል። የትኛው ጥሩ መንገድ እንደተጠቀመ ልትነግሩኝ ትችላላችሁ? የቅርብ ጊዜ አሻራ ማለት ይሄ ደህንነቱ የተጠበቀ ነው ማለት ነው። ዳንዳ ያዘኝ ማሁል፣ እርምጃህን ተመልከቱ። አለቃ ይሄ ድልድይ ትንሽ እየሆነ ነው መሰለኝ። ዛሬ አየር ላይ ሰበር እየታየኝ ነው። ወደ ታች አትመልከቺ አሊያ፣ ወደ ፊትሽ ብቻ። ወይኔ አሁን አይሆንም። አሁን እንዳታቆም፣ ትንሹ ብቻ ስራ። አቁም፣ መሳሪያው የሞቀ ነው። ይሄ ማሽን ሊፈነዳብህ ይችላል። አለቃ ማሽኑ እየቻሰ ነው። አለቃ ያለነው የድልድዩ መጨረሻ ላይ ነው። አንድ እርምጃ ከተራመደ እዚሁ ውስጥ በአናቱ ይተከላል። ወደ ኋላ ተመለሱ። ካልሆነ ሁለታችሁንም ትንሽ ነው ማደርጋችሁ። የማሁል ወዳጆች የእንቆቅልሽ ሰዓት። ሌባው ሁለታችንንም ትንሽ እንደሚያደርገን እያሰበ ነው። ግን በድንገት የድልድዩን ኬብል ትንሽ ቢያደርገው ምን ይፈጠራል? እኔ አልፈራም። ሐሳቤ ሐውልቶቹን ትንሽ ማድረግና ማምደገው። አለቃ ይሄ ነገር ወደ ቦምብ እንደማይቀየር ተስፋ አደርጋለሁ። ቀላል የፊዚክስ ሕግ እዚህ ላይ ከተተኮሰ ወደ አንተ ይመልሰዋል። ወይኔ ማሽኔ! ታታንካ ከወደክ ለዘላለም ትንሽ ነው የምትሆነው። ና ወደ እስር ቤት ነው መግባት ያለብህ።